ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን እንደምሰምታችኋል ከሐረር ብሮድካስት ኔትወርክ ወደናንተ የሚደርስላችሁ እንግዳ የተሰኘው ፕሮግራማችን እንሆ ጀምሯል። እንግዲህ በዛሬ እንግዳ ፕሮግራማችን ወደናንተ እንግዳ አርጌ ጋበዝኩላችሁ አንዲት የጤና ባለሙያ ናት። እቺ ጤና ባለሙያ ለየት የሚያረጋት ምንድነው? እቤት ለቤት እየሄደች አገልግሎት ትሰጣለችና ይህንን አገልግሎት እንዴት ጀመረች? የምትሰጠው አገልግሎት በምን አይነት መልኩ ነው የሚሉትንና ሌሎችን አንስተን አብረን ቆይታ የምናደርግ ይሆናል። አብራችሁ ነው። እንዴት ነሽ? ሰላም ነው? እስቲ ራስሽ ለተመልካቾቻችን አስተዋውቂልን በቅድሚያ። እሺ፣ እኔ ሰላማዊት ኃይሉ እባላለሁ። የጤና ባለሙያ ነኝ። እንዲሁም ደግሞ የፐብሊክ ሄልዝ ስፔሻሊስትም ነኝ። ምን ያህል ጊዜ ሆነሽ ጤና ሙያ ከጀመርሽ? ረጅም ጊዜ ሆነኛል። ወደ 15 ዓመት በላይ። ስትጀምሪ የት ነበር የመጀመሪያ የጀመርሽው ስራሽን? ስራዬን ብዙ ቦታ ሰርቻለሁ። ከተመረኩ በኋላ ጤና ጣቢያ ላይ ሰርቻለሁ። እንደዚሁም የግል ደግሞ የተለያዩ ኤንጂኦዎችም ሰርቻለሁ። አሁን ደግሞ በመጨረሻ አካባቢ ደግሞ የመንግስት ሆስፒታል ላይ እዚህ ሐረር ከተማ ላይ እሰራ ነበር። እንዴት በምን ነበር የተመረቅሽ? እኔ በፐብሊክ ሄልዝ ኦፊሰር ነው የተመረኩት። ከዛ ደግሞ ማስተርሴን ደግሞ እንደዚሁ በፐብሊክ ሄልዝ ይሻለሁ። አሁን ላይ እየሰራሽ ያለሽው እቤት ለቤት የጤና አገልግሎት ነውና አብዛኛው ማህበረሰብ ዘንድ በተለይ በእኛ ማህበረሰብ እንደ ሐረር አዲስ ነገር ነው፣ ብዙም አልተለመደም። ምን ይመስላል? እስቲ እንዴት ጀመርሽ? ይሄን ስራ እንዴት ልትጀምሪ አሰብሽ? ያው ይሄን ስራ ልጀምር የቻልኩበት ዋናው ምክንያት እንዳልኩሽ ህዝቡን በማገልገል በሆስፒታል ውስጥ ረጅም ጊዜ ሰርቻለሁና በዚህ ቆይታዬ ውስጥ ምን ያህል ህዝቡ እንደሚያስፈልገው ሁሉ ጊዜም ታካሚኛ ጋር መምጣት ብቻ ሳይሆን ቤት ሆኖ መታከም የሚችላቸው ህመሞች እንክብካቤዎች ስላሉ ያንን ቀጥታ እዛ እነሱ ከሚመጡ እዛ ሄዶ በመርዳት መንከባከብ እንደሚቻል ስለገባኝ ይሄም ደግሞ አገልግሎቱ በጣም ጠቃሚና በከተማችን ላይ ደግሞ በብዛት የለም እንክብካቤና ይሄንንም ደግሞ ብንጀምር በሚል በማሰብ ነው የጀመርኩት። ስትጀምሪ በስንት ታካሚ ጀመርሽ? የጀመርኩት በአንድ ታካሚ ነው። በቋሚነት የሚመጡ አብረን ሄደን የምንከታተላቸው የተወሰኑ አሉ። ከዛ ውጪ ግን እንደዚሁ ደግሞ በቋሚነት ያልሆኑ ለአንድ ቀን እንደዚህ ደርሶ ሄደን ሰተን ሰርቪስ ሰጥቶ የሚመለስ ግን ብዙ የሚደውሉልን አሉ። እስቲ ምን ይመስላል ስትጀምሪ? አሁን አዲስ ነገር ነው፣ አልተለመደም። አንዳንድ ሰው ሁሉ ላያምኑ ሁሉ ይችላሉ፣ የሚጠራጠሩ ሁሉ ይችላሉ። አንዳንዴ አብዛኞቻችን ሆስፒታል ሄደን ስንታከም ነው ምንድን ነው የሚመስለንና ማህበረሰቡ ዘንድ ያለው አቀባበል ምን ይመስላል ስትጀምሪ? ሲጀመር የቤት ለቤት የጤና እንክብካቤ አገልግሎት ማለት ብቃት ባለው ባለሙያ የሚደረግ በጥንቃቄ የተሞላበት የቤት ለቤት የሕክምና አገልግሎት ነው። ስለዚህ አገልግሎቱን ቤት ለቤት ውስጥ እንጂ ሙያ ባላቸው በጥንቃቄ መሳሪያው በተሟላ ሁኔታ የሚደረግ እንክብካቤ ነው። ስለዚህ ይሄንን በተሟላ ሁኔታ ስለሆነ ሄደን ይዘን የምንሄደው በምንሰጠው አገልግሎት ተነስተው ሰዎች ራሱ ሳቲስፋይ የሚሆኑበት ሁኔታ አለ። ምክንያቱም ሙሉ ሰርቪስ ነው የምንሰጣቸው፣ የጠየቁንን አገልግሎት እንሰጣለን። በዚህ ምክንያት ብዙም ከተንተኑ ኔጌቲቭ ነገር አያገኘንም። እስካሁን ድረስ የጠየቁንን ስለሰጠናቸው ደስተኛ ሆነው ነው አገልግሎቱን ያገኙት። አብዛኛው ምን አይነት የጤና ችግር ያለባቸው ሰዎች ነው ወደ አንቺ የሚደውሉት ወይም አንቺ የምትሄጂው? በብዛት የነርሲንግ እንክብካቤ አገልግሎት የሚፈልጉ ደንበኞች ነው የሚደውሉልን። በሐኪም የታዘዙ መድኃኒቶችን መውሰድ የሚፈልጉ አሉ። የአይቪ ሜዲኬሽኖች አሉ። የቁስል እጥበት የሚፈልጉ አሉ። እንደዚሁም ደግሞ የተለያየ የስኳርና የደም ግፊት ታማሚ የሆኑ አልጋ ቁራኞች አሉ። እነሱን መንከባከብ፣ የነርሲንግ አገልግሎት መስጠር፣ ካቴተር መቀየር፣ እንደዚሁም ደግሞ የስነ ምግብ አገልግሎት ለእንደዚህ ለስኳርና ደም ግፊት ታማሚዎች የራሳችን በኒውትሪሽኒስት አለንና በባለሙያ የተደገፈ የስነ ምግብ ምክር አገልግሎት እንሰጣለን። ምግቡን ታይም ቴብል ተሰርቶ ይሰጣቸዋል። እነዛን ምግቦች በስርዓት መውሰዳቸውን እንከታተላለን። እንደዚህ አይነት ደንበኞች አሉና አሁን ያንድ የቤት ለቤት ጤና ባለሙያ የዕለት ውሎዋ ከየት ነው የሚጀምረው?
ያው እንደማንኛውም ሰው እንደ ሴት እንደ እናት ከቤት ነው የሚጀምረው። እንትኔ ከቤት ነው አገልግሎት የሚጀምረው። የቤቴን ጨርሼ ነው ከዛ ወደ ቢሮ የምመጣው። ቢሮ እመጣለሁ። ቢሮ ቁጭ ብለን የሚሰሩ የዕለት እንትኖች ፕሮግራሞችን አወጣለሁ። ከዛ በተጨማሪ በሚደወልበት ሰዓት ግን ኤኒ ታይም ስልክ ይደወላል እና ስልክ በሚደወልበት ሰዓት ያንን ደንበኛ ቀጥታ የሚያስፈልገውን አይነቱ ይለያያል። እንዳልኩሽ ቅድም ጀስት በሐኪም የታዘዙ መድኃኒቶችን መውሰድ የሚፈልጉ አሉ፣ የቁስል እጥበት የሚፈልጉ አሉ፣ እንዲሁም ደግሞ የነርሲንግ አገልግሎት በቋሚነት የሚፈልጉ አሉ እንክብካቤና ለነሱ የሚሰጠውን ድጋፍ እንደ ፓኬጁ አይተን ቀጥታ እንደዋወላለን። ለነርሶቹ አስፈላጊ ሰው መድቤ ወደየቦታው ወደየስፍራው እንሰማራለን ማለት ነው። ሆስፒታል ውስጥ የጤና አገልግሎት ከመስጠት ይልቅ ቤት ለቤት ሄዶ መስጠት ያለው ልዩነት ምን እንደሆነ ነው? ትልቁ ልዩነት ምን መሰለሽ? ሆስፒታል ሲታከሙ ታማሚው ሆስፒታል ነው የሚሄደው፣ ሕክምና ወደሚያገኝበት አገልግሎት ነው የሚሄደው። የቤት ለቤት እንክብካቤ ሲሆን ግን እኛ ነን ባለሙያው ወደ ታማሚው ወደ ቤቱ የምንሄደው። ይሄ ለታማሚ በጣም ትልቅ ሪሊፍ አለው። አንደኛ ታማሚውን ምንድነው ትልቁ የቤት ለቤት የጤና እንክብካቤ አገልግሎት የታማሚውን እንግልት ይቀንሳል። ምቹና በተረጋጋ በራሱ ቤት ውስጥ እንዲታከም ድጋፍ እንዲያገኝ መከታተሉ ነው ትልቁ። አስታማሚው ራሱ ካላስፈላጊ ስትረስ ሆስፒታል ውስጥ ከመመላለስ ከተለያየ ዛ ሆስፒታል አኳየር ዲዚዝ የሚባሉ አሉ፣ አላስፈላጊ በሆነ ቆይታ የሚመጣ ህመም ማለት ነው። ስለዚህ ከእንደዚህ አይነት ህመሞች ታማሚውንም አስታማሚውንም በጣም እንትን ይላል ይከላከላል። ሲቀጥልም ደግሞ ለማህበረሰቡ ራሱ በሆስፒታል ውስጥ ከሚኖር ጭንቅንቅ አላስፈላጊ ጭንቅንቅ የአልጋ መሙላት እነዚህን ሁሉ ይቀንሳል። አብዛኞቹ ታካሚዎች ቤታቸው ሆነው ክትትል ማድረግ ይችላሉ። በተለይ ደግሞ የረጅም ጊዜ ታማሚ ከሆነ በሆስፒታል ውስጥ ከሚኖር አላስፈላጊ ወጪ፣ ድካም፣ የተለያዩ ነገሮች በጣም እዛ ቤቱ ሆኖ በራሱ ቤት ውስጥ አርፎ ረጅም የሆነ እንክብካቤ ቢያገኝ ሙሉ የሆነ እንክብካቤውን ከተሟላ መሳሪያ ጋር ይዘን የምንሄደውና የትኛውንም ድጋፍ እናደርጋለን እዛ ቦታ ሄደን። ይሄ በጣም ትልቅ ሪሊፍ አለው። ተጠቃሚዎቹም ትልቁ እንትናቸው ማገዝ ነው። አስተማሚ እናገዛለን። አስተማሚ የራሱ ስራ አለው፣ ቤተሰብ አለው፣ ኃላፊነቶች አሉበት እና በዛ ቦታ ላይ ያንን አስተማሚውን እንደራሱ ሆነ በመንከባከብ የአስተማሚውን ጊዜ ነው የምንቆጥብለት እና ሙያዊ ደግሞ የሆነ ሕክምና ነው የምንሰጠው። አስተማሚ በመሰለው በፍቅር ሆኖ ሊያስታምም ይችላል። እኛ ግን ሙያዊ በሆነ መልኩ ነው ድጋፍ የምንሰጠው። ያ ለታካሚውም ለአስታማሚውም ለማህበረሰቡም በጣም ትልቅ ጥቅም አለው። እስቲ ፊድባኩ ምን ይመስላል? ፊድባኩ በጣም ጥሩ ነው። እስካሁን በደረጃባቸው ቦታዎች ሁሉ በጣም ጥሩ ፊድባክ ነው ያገኘ ነው። አመስግነውን ቤተሰብ ሆነን ነው የምንለያየው። ቋሚ ታካሚዎችሽን በሳምንት ነው በምን ያህል ጊዜ ነው ስኬጁል አለሽ ሄደሽ የምታይበት? ቋሚ ታካሚዎች ምንድነው በሳምንት 3 ቀን የሚፈልጉ አሉ። ግማሽ ቀን ሄደን የምንከባከባቸው አሉ። ደግሞ ሙሉ ቀን ሳምንቱን ደግሞ ሄደን ደግሞ የምንከባከባቸው አሉ። እንዲሁ ደግሞ እንደዚህ የስነ ምግብ ክትትል ብቻ ዝሙክ ሲሆን በሳምንት 2 ቀን እንደዚህ እንዳስፈላጊነቱ እየሄደን ስኳርና ደም ግፊት የምንለካቸው ታማሚዎች አሉ። ምግባቸውን እንከታተላለን፣ አወሳሰዳቸውን ያለውን ለውጥ ፕሮግረስ ያለው እነሱ የምንከታተላቸዋለውና እንደ እንትኑ ደግሞ በአንድ ቀን ሄደን ጨርሰን የምንሰናበታቸውም አሉና እንደየ አገልግሎቱ ይለያያል። ለውጥ ያየሽባቸው ታካሚዎች? ለውጥ ያየንባቸው አዎ አሉ። ታካሚዎች በስነ ስርዓት ምግባቸውን ተከታትለው ወስደው ምክራችንን ተከትለው ብዙ ለውጥ ያየንባቸው ታካሚዎች አሉ። ቁስላቸውን በጣም ክሮኒክ የሆነ ህመም ቁስል የነበረባቸውን ቁስላቸውን በማጠብ በመከታተል በኮንቲኒስ የሆነ ክትትል በማድረግ ድሬሲንግ በማድረግ ዝም ብሎ እንደ ቀልድ አድርገው የሚተውት ቁስል አለ። ግን ከቆይታ በኋላ በተለይ ስኳር ታማሚ ሲሆኑ ይቆስላል ቁስሉ። ግን ቶሎ የሚያስፈልገውን ህክምና ድሬሲንግ አንዳንዴ ሆስፒታል ላለመሄድ በመስነፍ ሁሉ የሚተውት ነገር አለ። ያንን ራሳችን ሄደን እየተከታተልናቸው እየቀየርን ድሬሲንግ እያደረገን የስኳር እንትናቸው ምግባቸውን እያስተካከልን በጣም ለውጥ ያመጡ ብዙ ሰዎች አሉ። ሰላማዊ የጤና ባለሙያ ባትሆን ኖሮ ምን ትሆን ነበር?
ወይ እኔ እንጃ አስቤው አላውቅም። ያው ከመድሮም ጀምሮ መሆን ፈልጌ ስለሆነ የገባሁበት የልጅነት ምኞትሽ ነበር? አዎ በቃ እንትን ብዬ ስማረቅም ሜዲሲን ዶክተር የመሆን ነበር እንትኔ። እንደ አጋጣሚ የገባሁበት ዩኒቨርሲቲ የሜዲሲን ፕሮግራም አልነበረውም፣ የነበረው ፐብሊክ ሄልዝ ነበርና በቃ በዛ መቀጠልኩ። አይ በቃ የተመኘሽው ነው ያገኘሽው? አዎ አዎ። ግን አስበሽው ታውቂያለሽ? የጤና ባለሙያነት ባልሆን ምን ነው ሊሆን ይችላል ብለሽ? ብዙም ያው ምን አይነት እናት ናት ሰላማዊት? እናትነት ከስራ ጋር ያው እናትነት ሶስት ልጆች እናት ነኝ። 3 ልጆች አሉኝ፣ 2 ወንዶችና 1 ሴት አሉኝ። ልጆቼ ለኔ ህይወቴ ናቸው። የምሰራውም ጠንክሬም የምሰራው መውጣው ምገባው ጉልበቶቼ እነሱ ናቸውና እናትነትን በእነሱ ነው ያየሁት። በጣም ደስተኛ ነኝ። ደስ ብሎኝ እግዚአብሔርን አመስግኜ ነው የምኖረው እና ከነሱ ሁሌ ከጎኔ ናቸው፣ አማካሪዎቼ ናቸው እና በጣም ደስ ብሎኝ በደስታ ነው የምኖረው። እግዚአብሔር ይመስገን። ወደዚህኛው እንመለስና ቤት ለቤት አገልግሎት በምሰጡበት ጊዜ መቼስ የተለያዩ ገጠመኞች ይኖራሉ። የተለያየ ማህበረሰብ ቤት ነው የምትሄዱት እና ምን አይነት እስቲ ቻሌንጅ ገጥሞሽ ያውቃል? ወይም ማትረሺው ወይም የሚያሳዝን የሚያስቅ ገጠመኞች ይኖርሻል? አንዳንዴ ውሻም እኮ ያሯሩጣል። አዎ ቤት ለቤት ስትሄጂ እና ከባድ ነው እና ማትረሺው ነገር ካለ እስቲ። አዎ ያው እንዳልሽው የሚያሳዝንም አለ የሕክምና ስለሆነ ደድነው ደግሞ ደስ ብሎሽ የምትሄጂበት አለ። ግን በጣም ደስ ብሎኝ በቃ ማረሳው ትምህርትም ለኔ የሰጠኝ እንትን ምንድነው እንትን አንዱ ከምንሰራው የቤት ለቤት እንክብካቤ በተጨማሪ የበጎ አድራጎት እንሰራለን። እንደዚህ ሰዎች ይደውሉልንና እንዲሁ በሄደን አቅም የሌላቸው የምንችለውን ያህል የነርሲንግ እንክብካቤ እንሰጣለን። አውጥተን ደግፈን ፀሐይ ሙቀን የምናስገባቸውም አሉ። ምንችለውን እንሰጣዋለን። በተጨማሪ ደግሞ መቄዶንያ እንሄዳለን። መቄዶንያ በሄድንበት የዚህ ነው ገጠመኝ በጣም የገረመኝ። ያው እኛ ስናስብ መቄዶንያ በቃ ሄደን ያለንን ነርሲንግ ኬር ምንችለው እናደርጋለን፣ እንንከባከባለን ብለን እንሄድ ነው። ግን በሄድንበት ሰዓት እዛ ያየነው እንትን ከጠበቅነው በላይ ነው የሆነው። የዛ የነበሩት እናትና አባቶች አቀባበላቸው የነበራቸው ደስታ እኛን ሲያዩን በቃ በጣም ነው ደስ ያላቸውና እንዴ አለን እኛ ትንሽ በእነዚህ በመንሰጠው አገልግሎት በእኛ መገኘት ለካ ሰዎች እንዲህ መደሰት ይችላሉ እና በጣም በቃ ይሄን ነገር እንደው በቋሚነት እናደርጋለን ሁሉ ብለን እንደውም እኛ ብቻ ከምንሄድ ቮለንቲሮች ካሉ ራሱ ብለን በእንትናችን ላይ ለቀናል። በእኛ በራሳችን ግሩፕ እንትን ላይ እና ፈቃደኛ የሆናችሁ ሌሎችም ሰዎች ይዘን ብንሄድ እንደውም ይበለጠ እነዚህን ሰዎች ልናግዝ እንችላለን እና ትንሽ የምንሰጠው በጤና እንክብካቤ ውስጥ የሚገርምሽ ነገር ትንሹ አገልግሎት ለዛ ለታካሚ ሰው ለምትረጂው ሰው ትልቅ ነው እና በጣም በቃ እኔ ትልቅ ነው የሆነልኝ። ለካ ሰውን ሰው መርዳት ትንሽ የለውም እና ትልቁ በጣም ደስ ብሏቸው አብረን ቡና ጠጥተን በቃ በጣም ብዙ ጊዜ አሳልፈን ታሪካቸውን ነግረን ቁስል የሚታጠብ ነበር አጥበንላቸው የስኳር ደም ግፊት ያለባቸውን ምግባቸውን ስነ ምግብ ምክር ሰጥተን ለክተን ብዙ በጣም ጥሩ ጊዜ አሳልፈን መጣንና ለኔ ትልቅ ትምህርት ሆነኝ። ያው አንዳንዴ እኮ እንደ ጤና ባለሙያ ትንሽ ነው ልትሉት ይችላል፣ ግን በሽተኛ ጋር ወይም ታማሚ ጋር ስትሄድ ትልቅ ሪሊፍ የሚሰጥ ይሆናል። ያው በጣም ቤት ለቤት በምትሰሩበት ጊዜ ከአቅማችሁ በላይ የሆነ ነገር ቢገጥማችሁ ምንድን ነው የምታደርጉት? አዎ ከአቅም በላይ የሆኑ ለምሳሌ ኢመርጀንሲ አሁን ኖርማሊ ኢመርጀንሲ ኬር አንሰጥም ነው ቤት ለቤት የድጋፍ አገልግሎት ነው ማለትም ኢመርጀንሲ ሰው ሲገጥመው ግዴታ ሆስፒታል ፈርስት ኤድ ማግኘት አለበት። ሆስፒታል ሄዶ ስቴብል ሆኖ ሕክምናውን ተከታትሎ ከታወቀ በኋላ ቀጣይ የሆነ የድጋፍና የሕክምና ክትትል ነው እኛ የምናደርገው እንጂ እዛ ደግሞ ሌላው ደግሞ ተጨማሪ የምናደርገው ምንድነው ሆስፒታል ቤት ሆኖ የዶክተር ሕክምና ክትትል ሲፈልግም አሉ ከኛ ጋር አብረው የሚሰሩ ሐኪሞች ድጋፍና ክትትል ሲፈልግ እንሄዳለን። ግን ከአቅም በላይ ሄደን ለምሳሌ ያከምናቸው ድጋፍ ክትትል ያደረግናቸው ኢመርጀንሲ ከገጠመ ከአቅም በላይ ሲሆን ያንን ታካሚ ወዲያው ቶሎ ብለን ወደ እንትን ነው የምንወስደው ኢመርጀንሲ ነው ሆስፒታል መውሰድ አለብንና አብረን ነው የምንሄደው። አጋጥሞን የሚያውቃል አብረን ይዘን ሆስፒታል ነው የምንወስደው የምናደርሰው። እዛም ክትትሉን እንከታተላለን ማለት ነው። አዎ ቤት ለቤት በምትሄዱበት ጊዜ ከይዙ ከባድና ሆስፒታል የሚያስኬድ ከሆነ ሆስፒታል ይዛችሁ ትሄዳላችሁ ማለት ነው። አዎ ግድ ነው። ለታካሚም ሆነ ለእናንተ የምታደርጉት ደህንነት ምን ይመስላል? ያው ጥንቃቄ ግድ ነው። ጥንቃቄ ከራስ ይጀምራል።
ጤና ባለሙያ ከተለያዩ ታካሚዎች ጋር ስለምንሄድ ራሳችንን ነው መጠበቅ ያለብን። እኛ ስንጠብቅ ደግሞ ታማሚ እንጠብቃለን። ስለዚህ የሚያስፈልጋቸውን ስተራላይዜሽን እቃዎቻችን በሙሉ ስተራላይዝ የሚሆኑ ናቸው። ከምንጠቀም ራሳችን የምንጠቀማቸው ማስኮች አሉ፣ ግላቦች አሉ። እቃዎቻችን በሙሉ ስተራላይዝ ይሆናሉ። ሄደን አንድ ታካሚ ጋር ሄደን ተጠቅመን ስንመጣ ስተራላይዘር አለን እዚህ በስተራላይዘር ሁሉን ነገር እናደርጋለን፣ ዲስኢንፌክት እናደርጋለን እና ለራሳችንም ነው ጥንቃቄው ከኛ ይጀምራል። እኛ ተጠንቅቀን ነው ስንሄድ ታማሚዎቹንም የሚያስፈልጋቸውን ጥንቃቄ እናደርጋለን። ስለሙያው ንገሪኝ እስቲ። ጤና ሙያን እንዴት አገኘሽው? የጤና ሕክምና ሙያው ለየት የሚያደርገው ከሌላ ሙያ ምን ይመስላል? ያው የጤና ሕክምና ምንድነው? መስጠት ነው። መቀበል ሳይሆን መስጠት ነው። ሞር ያለሽን ነገር እውቀትሽን ያለሽን ኤቲክሱን ደግሞ በጣም የራሱን ኤቲክስ አለው አካሄድ አለው እና ታማሚን መርዳት ነው። የተሸገረ መርዳት ያቃተውን ሰው ማገዝ ነው። ያን ሰው ራሱን ችሎ ቤተሰቡን ራሱን ደግፎ ወደ ጤናው ተመልሶ ራሱንና ህዝቡን አገሩን እንዲጠቅም ማድረግ ነው። ስለዚህ ይሄ ትልቅ ድጋፍ ነው። ትልቅ መርፌ ተወግቶ መዳን የሚችል ሰው መርፌውን በክትትል ባለመወጋቱ ዘላቂያዊ የሆነ በታማሚ ሆኖ ራሱንም አይደግፍም ቤተሰቡን አይደግፍም። አስቢ እና ይሄን ሰው ትደግፊው በጀርባ ያለውን ቤተሰቡን ነው የምትደግፊው፣ ከጀርባ ያለውን ሀገር ነው የምትደግፊው እና ትልቅ ስራ ነው። አንዳንድ ጊዜ ሰዎች በባህሪያቸው ምን አለ መሰለሽ ቶሎ ታክመው መዳን ይፈልጋሉ እና እንደዚህ አይነት ሰዎች ሲገጥሙሽ በምን አይነት መልኩ ነው የምታሳልፊው? ይሄው መርፌ ተወጉ አይደል አልተሻለኝም እኮ መድኃኒቱን ወሰድኩ አይደል አልተሻለኝም የሚል ነገር አለና ጤና ደግሞ ሕክምና ሂደት ነው። ስለዚህ እንደዚህ አይነት ያላቸውን ባህሪ ያላቸውን ሰዎች ሲያጋጥሙሽ በምን አይነት መልኩ ነው የምታሳልፉት? አዎ በተለይ እንደዚህ በጣም ቶሎ የሚሉት ታማሚው ነው። ታማሚው ቶሎ ድኖ መውጣት ይፈልጋል። ግን አንዳንድ ህመሞች ደግሞ ጊዜ ይፈልጋሉ። እኛ ደግሞ በብዛት የምንሄድባቸው ህክምናዎች እንደዛ አይነት ናቸው። ድጋፍ ክትትል የሚፈልጉ ናቸው። አሁን የስነ ምግብ ክትትል የአንድ ቀን የሁለት ቀን አለ። የእድሜ ልክ ሁሉ ሊሆን ይችላል። እንዲህ ስኳርና የደም ግፊት ታማሚዎች የእድሜ ልክ ክትትል ይፈልጋሉና ተወሰነ ጊዜ እኛ እናለማምዳቸውና አመጋገባቸውን ስርዓቱን ነግረናቸው በዛ በቋሚነት ላይፍ ስታይላቸው እንዲያደርጉት ነው የምናደርገው። ግን እነሱ ቶሎ ብሎ ያው አመጋገቡ የሀገራችን የተለመደ የለም ይወጣሉ። ስለዚህ ለውጥ አያመጡም። ስኳሩ ሲለካ ያው ነው። ከዛ ሂስትሪ እንጠይቃለን። እንዴት ነበረ ሳምንቱን ያመጋገብክ ምናምን ስንመለስ ያንን ተከትሎ አይሄዱም። ሩቲኑ ያ ተመልሶ ችግር ይፈጥራልና ሰዎችን እንትናቸው የላይፍ ስታይል አሬንጅመንትም ይፈልጋል ሕክምናና እንደዚህ በጣም ረጅም ጊዜ ታማሚዎች ትንሽ ቢታገሱ ነገሩ ለውጥ የሚያመጣ አይመስልም ከጊዜ ብዛትና አንዳንዴ በጣም አልጋ ላይ ደግሞ ያልጋ ቁራኞች አሉና እነሱ ረጅም ጊዜ ፊዚዮቴራፒ ለምሳሌ ረጅም ጊዜ ይፈጃል። 3 ወር 4 ወር የሚፈልግ ከዛም በላይ የሚፈልግ ጊዜ ይኖራልና መታገስ ነው። በቋሚነት እንትኑ መስራት ነው የሚፈልገውና ያን አይነት እንትን ላይ በብዙ ጊዜ እንትን አለ። ግን ያው ምክር ነው አብረን ድጋፍ ነው የምንሰጠው። አብረን መሆን ከነሱ ጋር አለንኛ ትግስት ይጠይቃል። አብረናችሁ አለን በቃ አብረን ነው እየሰራን ያለ ነው እያገዝናችሁ ነው። ስለዚህ አብረሽ በመሆን ነው በብዛት በምክር ነው በብዛት አብዛኞቹን እንጂ መቼ አታስገድጂም ሰው። እውነት ነው። ሙያሽን ምን ያህል ትወጂዋለሽ? ወይ ሙያዬን እወደዋለሁ። ስለምወደው ነው ያው መውጣት ሌላ ቦታ ብዙ አማራጮች ሲኖሩ ግን በራሴ እዚህ መጥቼ በራሴ የቀጠልኩትኝና በደንብ በሰፊው ለመስራት ለራስሽ ነገር መሆኑ የምትፈልጊውን ድረስ ማቀድ ትችያለሽ አይደል? ማሰብ መሄድ ትችያለሽና በጣም በሰፊው መስራት ሰውን መርዳት ማገዝ እንዳልኩሽ በዚህ በእንቱን ሙያውን በዚህ በእንቱኑ ብቻ በበጎ አድራጎትም ራሱ አይደል ሰዎችን በማገዝ በሰፊው ለመስራት ነው እቅዴና ሙያዬን በጣም ወደዋለሁ። ተቀጥሮ መስራትና በግል መስራት ያለው ልዩነት ምን ይመስላል? በግል መስራት በጣም ጥሩ ነው፣ ይበልጣል፣ ይሻላል። ትንሽም ቢሆን አቅሙም ትግልም ቢኖረው ድካምም ቢኖረው ምንም ቢሆን በራስ መስራት መታገል በጣም ይሻላል። ያው መቀጠር የሚለው ራሱ ቅጥር መገደብ መወሰን አለው። አስተሳሰብሽ ትወሰኛለሽ፣ በእቅድሽ ትወሰኛለሽ። በራስ ሰሪ ግን እቅድሽን ትታገያለሽ። እቅድሽ ሰፊ ይሆናል።
እይታሽም ሰፊ ይሆናልና እኔ በጣም በግል መስራት በጣም ነፃነት አለ ነፃነሽ አብዛኛው ሰው ግን ኮንፊደንስ የለውም ምን ይመስልሻል አንቺ አሁን ቢያንስ ለረጅም ዓመት ተቀጥረሽ ሰርተሻል ትልልቅ ሆስፒታል ሀረር ላይ ያሉትና ከዛ ወጥቶ በግል መክፈት እኮ ይከብዳል ብዙ ጊዜ ማለት ነው እና ስትወስኚ ምን ይመስል ነበር ከራስሽ ጋር እንትን አላልሽም በቃ ዋጋ በጣም እንትን ያታገላል ቢሆንስ ባይሆንስ ያለሽ የሚመጡ ቻሌንጆች አሉ ለመክፈት እዚህ ራሱ የሚያስፈልጉ መስፈርቶች አሉ እነሱን ማሟላት ጊዜ ይፈልጋል ትግስት ይፈልጋልና በቃ በጣም ኮንፊደንስ ይፈልጋልና እንጂ እግዚአብሔርም ረድቶኝ እኔ ያው ብታገል ይሻላል ምክንያቱም እድሜ ልክ እዛ ሆነሽ እንትን ብለሽ ከመወሰን መታገሉ ምንም ያጥቶኝም ታግሎ ይታለፋል አቅምሽንም ታይዋለሽ እንደም ጉልበትሽ ይወጣል ተስፋ ከሚቆርጡ ሰዎች መሃል ነሽ ወይስ አይደለሽ ወይ አይደለም ተስፋ በፍጹም አልቆርጥም ሳይሽ ጠንካራ ነሽ መንፈስም ጠንካራ ነሽ በጣም ጠንካራ ነኝ እስቲ መጨረሻ ላይ ምትይልን ነገር ካለ ከዛ በፊት ግን በምንም ተስናኙ ከስራ ባሻገር ምን ያዝናናሻል እኔ ከበስራ ውጪ ከልጆቼ ጋር በብዛት አሳልፋለሁ ከልጆቼ ጋር አብሬ በመውጣት የተለያዩ ቦታዎች በመሄድ በጣም ደስ ይለኛል በተለይ ደግሞ እንደ ተፈጥሮ ያለበት ቦታ ጸጥ ያለ ቦታ ደስ ይለኛልና በዛ በጣም እዝናናለሁ መጨረሻ ላይ እስቲ ለተመልካቾችንም ለደንበኞችሽም ለአጠቃላይ የምትይው ነገር ካለ እድሉን ልስጥሽ አስተላልፊ መልእክት እሺ በጣም ደስ ይለኛል ምንድነው ማለት የምፈልገው ያው ለተጠቃሚዎቹ የምንሰጠው ይሄ የቤት ለቤት የጤና እንክብካቤ አገልግሎት ታማሚውንም አስታማሚውንም በጣም የሚያግዝ ነው አብዛኛው ጊዜ ሰው ፍላጎቱ ይያለ አገልግሎቱን እየፈለገ ተደራሽነቱ ግን በጣም ውስን ነው ስለዚህ መኖሩንም የማያውቃለ ስለዚህ ምንድነው ማለት የምፈልገው በመጣት በመደወል አገልግሎት ማግኘት ትችላላችሁ በጣም ልናግዛችሁ በተሟላ ባለሙያዎች ብቁ ባለሙያዎች አሉንና አገልግሎቱን በማግኘት ቶሎ ታማሚዎች ወደ ጤናቸው መመለስ ይችላሉ ስለዚህ በጣም ደስተኞች ነን እናንተን ለማገልገል እዚህ በጣም ደስ ብሎን በሙሉ ኃይል ለመስራት ተገኝተናል እንግዲህ ብዙዎች ሰዎችን በአገልግሎታችን እንደምትረኩ እየደወላችሁልን አገልግሎታችንን ደግሞ እየተጠቀማችሁ ላላችሁ በጣም ነው የምናመሰግነው በተለያየ መልክ ደግሞ ድጋፍ ላደረጋችሁልን ትልቅ እርዳታ ላደረጋችሁልንም ደግሞ በጣም አመሰግናለሁ እንደ መንግስት ደግሞ ክልሉ የጤና ቢሮ ይሄ ስራ በጣም ትልቅ ነው የሚያግዘው ባለሙያዎችን ያግዛል ሆስፒታሎችን ያግዛል ያለውን የጤና ከቨሬጅ በጣም ያግዛልና አስፈላጊውን ድጋፍ ቢያደርግልን ትብብር ቢያደርገን ቢጎበኘን በጣም ደስ ይለኛል በእኛ ሀገር ብዙም ስላልተለመዱ ነው እንጂ ለማህበረሰቡ ጠቀሜታ አላቸው በተለይ እነዚህ አሁን ሳይሌንት ኪለር የሚባሉት እንደ ግፊት እንደዚህ ሱካር ሰው ራሱን ቼክ ቢያደርግ መልካም ነው ምክንያቱም ይሄ የቤት ለቤት አገልግሎት ደግሞ ለእንደነዚህ አይነቶች ጥሩ ነው ተጨማሪ ደግሞ አሁን እንደዚህ የቤት ለቤት አሁን አገልግሎቱ ጠቀሜታው ለምሳሌ አሁን እነዚህ ሰውነታቸው ማይንቀሳቀስ እንደገና ደግሞ ከኦፕሬሽን በኋላ እዛ አገልግሎት የሚፈልጉ ቁስላቸው እንዲታጠብ መልካም ነው ምክንያቱም አንደኛ ወጪ ይቀንሳል ሁለተኛ ክትትሉ ዘለቄታ ነው የሚሆነው አሁን እኔ እዚህ ብዙ ጊዜ እሷ ጋር ይታያለውና መቶ በ80 ነው ትንሽ እንደውም ቀንሷል ውሃ ፈሳሽ እንዴት ነው ባለፈው ጨመረ ብለ ነበር አይደል የሰጋ የነበረው ያው እኔ ጨመር ያልኩሽና አንቺ ደግሞ ወርዷል ውሃ ምናምን ፈሳሽ አልኩኝ አሁንም እንደዛው እንትን እንዳለ ነው ፈሳሽ መውሰድ
ፈሳሽ ውሰድ፣ ምግብ እረፍት ማድረግ፣ እንቅልፍ በብዛት አለመተኛት፣ ማምሸት እነዚህ እንትን አላቸውና እነዚህ መከታተል፣ አመጋገብክን በትክክል ማስተካከል። እሺ ተመልካቾቻችን የዛሬ እንግዳ ፕሮግራማችን በአጠቃላይ ይህንን ይመስል ነበር። ከወይዘሮ ሰላማዊት ጋር ያደረግነው ቆይታ ይህንን ይመስላል። በጤናው ዙሪያ ያለውን ሂደት ከእናንተ ጋር አብረን ቆይታ አደረግን። ምን አይነት አገልግሎት ይሰጣሉ፣ ምን አይነት የቤት ለቤት እንክብካቤ ያደርጋሉ፣ በጤናው ዙሪያ የተለያየ አይነት አገልግሎት ይሰጣሉ። እሱን አንስተን ቆይታ አድርገናል። ሳምንት በሌላ እንግዳ በሌላ ፕሮግራም እስከምንገናኝ ድረስ ሳምንቱ የቸር ይሁንላችሁ።